ምናልባት ወደዚህ ትግል የገባባቸውን ሰዎች ተመልሰን እናነሳቸው ይሆናል። በተለይ ህልውና አደጋ ስንል ምን እያልን ነው የሚለው ነገር በተወሰነ ደረጃ ክላሪቲ የሚፈልግ ይመስለኛል። ምናልባት መንደርደሪያም ከዛ እንዲሆን እስቲ ለምን የአማራ ህዝብ ህልውና አደጋዎች ምንድናቸው ከሚለው ምክንያቱም ወደ 2 ዓመቱ ትግል ቀጥለን እንገባለን። መልካም እንግዲህ ምንድነው እየሆነ ያለው ነገር ምንድነው የሚመስለው? አማራው በምን አይነት ሂደት ውስጥ እያለፈ ነው ያለው? እንደው ሲባል መዋቅራዊ የሆነ ህገ መንግስታዊ የሆነ ጥቃት እንደዚህ ሲባል እኔ መሳይ የአማራ ህዝብ የህልውና ጥያቄ የአማራ ህዝብ የህልውና ትግል ሲባል ምን ማለት ነው የሚለውን ነገር ለዛሬ በዚህ ዝግጅት ምን ዋነኛው ትኩረት ቢሆን የምፈልገው ነው። ምንድነው የአማራ ህዝብ እየሆነ ያለው? ለብዙዎች አልታያቸው ያለው ነገር ምንድነው? እዚህ ህዝብ ላይ ምን እየሆነ ነው ያለው? ቅድም የጀመርኩልህ አለ እየፈረሱ ያሉ ቤተሰቦች አሉ። ማህበረሰብ ማለት ከቤተሰብ ነው የሚጀምረው አይደለም? ቅድም እንደምልህ በአንድ ዞን እስከ 180 ሺህ እስከ 300 ሺህ በአንድ ከተማ 90 ሺህ እነዚህ ቤተሰቦች ናቸው። አማራ የሚባለው ማህበረሰብ ቤተሰብ እየፈረሰ ነው፣ እየተፈናቀለ ነው፣ አምራች ኃይሉ እየተገደለ ነው። መተከል ላይ ይሄን ያህል ሰው፣ ወለጋ ላይ ይሄን ያህል አባወራ ተጨፈጨፈ፣ ተገደለ ሲባል ቤተሰቦቹ ቢተርፉ እንኳን የጎደለባቸው ቤተሰቦች አምራች ኃይላቸውን ያጡ የተበተኑ ወደ ድህነት የገቡ በርካታ የአማራ ቤተሰቦች እየተፈጠሩ ነው። እንደምረው እናስፈው። በጣም በርካታ ታዳጊዎች በ10 ሺዎች የሚቆጠሩ ታዳጊዎች ከትምህርት ገበታ ውጭ ይሆኑ። አንድን ዝም ብለህ አንድን ተፈናቃይ የአማራ ወጣት ታዳጊ ልጅ ሆነ ይኸው መሳይ አንተ የልጅነት ሜሞሪ አለ። በልጅነት ምን ታረግ ነበር ስትባል እንደዚህ ጫወት ነበር፣ ይሄንን አደርግ ነበር፣ ትምህርት ቤት ስንሄድ እንደዚህ እናደርግ ነበር ትላለህ። ደብረ ብርሃን ይሁን ፍኖተ ሰላም ይሁን ደባርቅ ይሁን ሌላ ቦታ ያለን አንድን የአማራ ታዳጊ ስትጠይቀው በአገሬ ተፈናቃይ ነበሩ፣ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ውስጥ እኖር ነበረ ከሌሎች ሰዎች ጋር ብሎ ሲመልስ ምን ማለት ነው? ይሄ የሺዎች የሚሊዮኖች ታሪክ ነው። የልጆቻችን እኩዮች የልጅነት ሜሞሪያቸው ተፈናቃይነት ነው። የሀገር ውስጥ ተፈናቃይ አይዲፒ ሴንተር ውስጥ ነው የሚኖሩት። ይሄ በነገር ላይ አምና የተጀመረም አይደለም። ይሄ ለስንት ዓመታት የቀጠለ በሙሉ አይናችን ስላላየናቸው አንደበታችን ስላልመሰከረላቸው ስላላገኘናቸው ስላላወራናቸው ካልሆነ በስተቀር ይህንን የመሰለው የበርካታ አማራዎች ታሪክ ዛሬም ሕያው ነው፣ የቀጠለ መቆሚያ የሌለው በሚመስል መንገድ እንዲያውም መንግስታዊ ፕሮጀክት ሆኖ የቀጠለው የመጣው። በእንደዚህ አይነት ሁኔታ ውስጥ በርካቶች ቀጥለዋል። ሊቆሙ በማይችሉበት ሁኔታ በማይመስልም ሁኔታ 2 ሚሊዮን አልፎ ተርፎ ከዛው ከአማራ ክልል ከሰሜን ጎንደር ወደ ደቡብ ጎንደር ከሰሜን ወሎ ወደ ምዕራብ ጎጃም መፈናቀልም ተጀመረ በዚህ ጦርነት። ይሄን በመሰለ ሂደት በጣም በርካቶች በስቃይ ውስጥ ያለፉ ነው። ይሄ የአማራ ህዝብ የሚፈርሱ ቤተሰቦች ጉዳይ ለአንድ ማህበረሰብ የህልውና አደጋ ነው ወይንስ አይደለም ብሎ መነጋገር ይቻላል። እኔ በየጊዜው እየፈረሱ ያሉ የአማራ ቤተሰቦች ጉዳይ የአማራ ማህበረሰብ መፍረስ ነው። በሰሜኑ ጦርነት ያንተ ፕሮግራም ላይ ይመስለኛል አንዳርጋቸው ሲያወራ የሰማሁት 8000 ምስራቅ ጎጃም ዞን ብቻ 8000 ሰዎች 8000 ቤተሰብ መርዶ ደርሷል አለ። በሰሜኑ ጦርነት የ2 ዓመቱ ጦርነት 8000 አባወራ
ሚሊሻ ሆኖ የዘመተ ይሁን ቤተሰብ ወጣት ከአንድ ዞን ብቻ 8000 ሰው ጦር ሜዳ ሄደ። ምናልባት አራሹ ሰው ቆስ ይሆናል ሞተ። ያቺ እናትና ልጆቿ ዛሬ ምን ላይ ናቸው? በሬዎቹን አርሳ ቁጭ ብላለች ወይንስ ለአራሽ አቀናጅታ ሰጣ ቁጭ ብላለች? ቤተሰብ ወደ ድህነት እየወረደ ቤተሰብ እየፈረሰ ነው ያለው ከውስጥም ከውጭ። ይህ ትልቅ የለውና አደጋ፣ ይህ ከባድ የለውና አደጋ። 500,000 ህዝብ ከአዲስ አበባ ዙሪያ ተፈናቀለ። ማን አያቸው? ማን ሰማቸው? ታሪካቸው ማን ተከታተለ? እነዛ የፈረሱ ቤተሰቦች የት ወደቁ? አንዳንዶች እኮ ምን የመሰለ ኑሯቸውን ትተው ሚስትየዋ ወደ ቤት ሰራተኛነት፣ ባልየው ወደ ጥበቃ ይሄዱ እኮ አሉ። ልመና ያወጡትን ቤት ይቁጠራቸው። ቤተሰብ ፈረሰ። የቤተሰብ መፍረስ የማህበረሰብ መፍረስ የአገር መፍረስ ነው ብሎ የሚገነዘብ ፖለቲካ ማህበረሰብ ልሂቅ አላገኘም። ይሄ የአማራ ህዝብ እውነታ በክልሉ ከክልሉ ውጭም ይሄ አደጋ በትክክል እየሆነበት ያለው አደጋ ነው። እዚሁ ላይ የጅምላ ግድያውን የጅምላ ጭፍጨፋውን ስትመለከተው ስም ለመስጠት አቃቂር የሚያወጡ ምሁራን አሉ፣ ልሂቃን አሉ። እድሜ፣ ጾታ፣ ሃይማኖት ሳይለይ በጅምላ 200 ታርዶ አደረ ሲልህ ይህንን ስም ለማውጣት ለዚህ ስም ለመስጠት ምን አቃቂር ያስፈልገዋል? ይሄ በትክክል የአማራ ህዝብ እውነታ ነው። ይሄ የህልውና አደጋ ነው። ይሄን ማስቆም፣ መመከት፣ ማስተካከል ይገባናል። አለበለዛ እያንዳንዱ የአማራ ቤተሰብ ጋር አሁን አዲስ አበባ ያለው የአማራ ቤተሰብ ጋርም ደረሰ። የሌላውም ኢንፋክት የአማራው ብቻ አይደለም፣ አዲስ አበባ ያለ ቤተሰብም ጋር እየደረሰ ነው። ቤተሰብ ነው እየፈረሰ ያለው። የትም ተደብቀ ማታመልጥበት። ገጠር ብትሄድ በታንክ በድሮን እያፈረሰ ነው። ይሄ የአማራ ህዝብ እውነታ። ይሄንን ማቃለል ክህደት ነው። ይሄንን ችላ ማለት ክህደት ነው። የሚፈርሱት ቤተሰቦቹ ብቻ አይደለም፣ ማህበራዊ ተቋማቱም እየፈረሱና እየተዋረዱ ነው ያሉት። ትምህርት ቤቶቹ ምን ላይ ናቸው? ጤና ተቋማቱ ምን ላይ ናቸው? ቤተ እምነቶቹ ምን ላይ ናቸው? የሚለብሰው ልብስ ነጠላ ከተቀደደበት፣ ቋንቋ እንደዚህ ሆነ ተብሎ ሌላ ነገር ውስጥ ከተደረሰ በኋላ ማንነቱ እንደ ጠላት ማንነት ከተቆጠረ፣ ይሄንን ቀለም ለብሰህ ይሄንን በዓል ማክበር አትችልም ከተባለ ይሄ ህዝብ የካልቸራል አይደንቲቲ አለ እንዴ? እውነት ለመናገር እሴቶቹ የጥቃት ማዕከል ናቸው። ቤተክርስቲያን እንደዛቱን የእሱ እሴት ነጸብራቅ አለበት ተብሎ እንዴት ትቀየር እኮ ነው። አንዳንድ ቦታ እኮ ቤተክርስቲያን ቀለም ሲለወጥ እኮ ነው የሚውለው። ይሄ አንደኛው እውነት ነው። ሁለተኛው ጉዳይ መሳይ የአማራ ህዝብ ለህልውና ይታገላል ሲባል እኔ የህልውና ጥቃቱ ውጫዊ ገጽታዎቹ እነዚህና መሰል በጣም በርካታ ጉዳዮች አሉ። የዲፖለቲሳይዝ ማድረጉ፣ ዲሚሊታራይዝ ማድረጉ፣ ምናምኑ ኢንተሌክቹዋሊ፣ ኢኮኖሚካሊ፣ ካልቸራሊ እየተፈጸሙበት ያሉ በጣም ዝርዝር ነገሮች ብዙ ናቸው። እንደው በውስጥ በይዞታው የህልውና አደጋ የለበትም ብለው የሚከራከሩ ሰዎች ስለሚያሳዝኑ የአማራ አርሶ አደር ምን አይነት አርሶ አደር ነው? የአማራ ቤተሰብ ምን አይነት ቤተሰብ ነው? እኔ ቤተሰቦቼ ጎጃም በጣም ብዙ ቤተሰቦች አሉ። ጎንደርም ወሎም ሌላውም አካባቢ ዞሬያቸዋለሁ። ያደኩት ሌላ ቦታም ቢሆን ምን አይነት ቤተሰብ ነው ያለው? ምን አይነት አርሶ አደር ነው ያለው? ዛሬ እኮ አንድ የአማራ አርሶ አደር በመሰረታዊነት የሚገልጸው ማህበረሰቡን የአማራን ህዝብ የሚገልጸው የአርሶ አደር ማህበረሰብ ነው። አግራሪያን ማህበረሰብ አግራሪያን ማህበረሰብ ሆኖ በዚህ ወቅት አርቲፊሻል ኢንተለጀንስ የት በደረሰበት የኖሌጅ ሶሳይቲ ሳይበር ሶሳይቲ ተብሎ ዓለም ሌላ ደረጃ ላይ ሌላ አይነት የኢኮኖሚና ማህበረሰብ እያወራ እያሰበ ባለበት የመካከለኛው ምስራቅ ማህበረሰብ ነጭ ለብሶ እንዴት እየኖረ ነው ያለው? የኛ ማህበረሰብ እንዴት እየኖረ ነው? ያቺ ሁልጊዜ ማነሳታለች የቢሲ ቴሌቪዥን ላይ ስንሰራ ምን እንለዋል? እኔ ዘመዶቼ ቁርበት አንጠፈው የሚተኙ ዘመዶች ናቸው ያሉኝ። ገጠር ጎጃም ብትሄድ
እበት የተለቀለቀች ወለል ነች አለቻቸው። የዓመት ልብስ የዕለት ጉርስ ብለው የሚኖሩ ዘመዶች ወገኖች ነው ያሉ። የኛ ወገን መጫሚያ የለህም ተብሎ መሳለቂያ የሆነ ነው። ያቺ ማጀት መለወጥ አለባት። ያቺ ማጀት የህልውና አደጋ ነች። ያችን ማጀት ደህና ነህ ልንለው አንፈልግም። ያንን ማህበረሰብ ምንም አልሆንክም ደህና ነህ ማለት እስከሚጠፋ የመጠበቅ ጉዳይ ካልሆነ ያንን ህልውናውን ያንን ሁኔታውን እንደ በጎ መመልከት ለዚህ ዘመን ትውልድ ለኔ ዘመን ትውልድ ክህደት ይሆናል። መለወጥ አለበት። እንደዛ መኖር አይገባውም አይመጥነውም ብለን ነው የምናስበው። የተነሳ ነው እንደዛ ነው። የከብቶችን በረትና የሰዎችን መኝታ መለየት ቁም ነገር ተደርጎ የሚሰበክ ማህበረሰብ፣ ስርዓተ ምግቡ ስልተ ምርቱ ምን አይነት ማህበረሰብ? ያችን በሬ ሞፈርና ቀንበር የሚቀይርለት እኮ ነው ያጣው ይሄ ማህበረሰብ። ራሱ አምርቷት ለዘመናት ያችኑ ይዞ ነው የሚኖረው። መሳይ ይሄንን ከሰው እኩል ከዓለም እኩል እየኖረ ያለ ማህበረሰብ ማለት እንችላለን? እስቲ መካከለኛው ምስራቅ ያለውን ማህበረሰብ እንዴት ደልቶት ነጭ ለብሶ ተንፈላስቶ እንደሚኖር ይውስጥ። አንተ የምትኖርበት ሀገር ያለ ማህበረሰብ ምን አይነት ማህበረሰብ ነው? የአማራ እናቶች የአማራ ልጃገረዶች የወር አበባ መጠበቂያ ወረቀት እንኳን ቸግሯቸው እኮ ነው የሚኖሩት። የወር አበባ ምናልባት አንሙት አሁን የምትላቸው ችግሮች ሌላውም የኢትዮጵያ አርሶ አደር፣ ሌላውም የኢትዮጵያ እናቶች፣ ሌላውም የኢትዮጵያ ልጆች የሚደርስባቸው ነው። ኦሮሞም ጋር ብትሄድ ሌላውም ጋር ብትሄድ ተመሳሳይ ነው። የኢትዮጵያ ሕዝብ ኑሮ አንድ አይነት ነው። ነገር ግን አማራ ላይ በተለየ ሁኔታ በአገዛዙ አሁን ባለው ስልጣን ላይ ባለው አገዛዝ የህልውና አደጋ ተደቅኖበታል። ይሄ ምንም አሻሚ አይደለምና በተለየ ሁኔታ አሁን የምትላቸው ነገሮች እንደ አንድ መሰረታዊ ነገር የኢትዮጵያ ሕዝብ ኑሮ መቀየር አለበት። ለዚህ ሁላችንም ከዚህ አንፃር የቤት ስራችንን አልሰራንም። ወደፊት ብዙ ነገሮች ይቀሩብናል። አሁን ግን የአማራ ሕዝብ እንዲሁ የተደቀኑበት ፊት ለፊት ያሉ በቅርበት እንደው በርቀትም ካሉ ምንድናቸው ልና አደጋዎች የሚሉትን እንደው በተወሰነ ደረጃ ብትመለከት ተረድቻለሁ። እነዚህን ጉዳዮች አነሳውልህ የአማራ ሕዝብ የህልውና አደጋ አለበት የሚለውን በምን ደረጃ እንደሆነ ለማየት ነው። ኢንፋክት ማወዳደሩ የህልውና አደጋውን መኖር አለመኖር የሚያሳጣው አይደለም። ይህንን ችግር የትግራይ አርሶ አደር ስለሚጋራው የህልውና አደጋ አይደለም የሚያሰኘው አይደለም። ግን እንደምትረዳው ልዩነቶችም አሉ። የደቡብ አካባቢ ማህበረሰብ፣ ኦሮሚያም የተወሰነ አካባቢ ማህበረሰብ ከነዚህ ከሰሜኑ አካባቢ ማህበረሰብ ጋር በተለይ የገጠሩ ኑሮ ካየው አንድ አይነት አይደለም። ገጽታቸው እንኳን ይለያያል። እውነት ለመናገር እንደው በዛ ደረጃ ዲቴል ውስጥ አንሄድበት ብዬ ነው። ዞሮ ግን መጠነ ሰፊ የሆነ የህልውና አደጋ አለበት። በዚህ አገዛዝ ደግሞ ይሄው አርሶ አደር ላይ ይሄው አኗኗሩ ላይ በዚህ አገዛዝ የተከፈተበት ጭፍጨፋ አለ፣ ማግለል አለ፣ እንቅስቃሴ መገደብ አለ፣ ማንነቱን የማጥፋት በህይወቱ እንዲሞት ጀስት ሳይተኩሱ ለመግደል ታክሞ እንዳይድን ማድረግ እኮ ያው በጥይት ተኩሰ ገደልከው ወይም ታክሞ እንዳይድን አድርገህ ገደልከው ያው ነው የመግደል ነው። ዞሮ በዚህ አገዛዝ እና በምስለኔዎቹ ከውስጥም ከውጭም የሚመነጩ በጣም በርካታ የህልውና አደጋዎች አሉ። ይሄ የህልውና አደጋ እንዲቆምለት፣ ይሄ ጭፍጨፋ እንዲቆምለት የአማራ ህዝብ ትግል ሲያደርግ ነበር፣ ሰላማዊ ሰልፍ ሲያደርግ ነበር። እኛ ያስተባበርናቸው ሰልፎች ነበሩ። እውነት ለመናገር በርካታ ሰልፎች፣ እነዛ ሁሉ ሰልፎች ፍሬ አላፈሩ። እነዛ ሁሉ ጥሪዎች፣ እነዛ ሁሉ ቅስቀሳዎች ፍሬ አላፈሩ። አንዳንዶች እንደ ሟርት ቆጠሩት። አንዳንዶች ዝም ብለን የምንጮህ ለውጥ ያልተዋጠልን ይህ አገዛዝ ኢትዮጵያ መዳን የማይዋጥልን ጽንፈኛ ዘረኞች ሆነን የምንጮህ አድርገው ብዙ ነገር ነው። ይሄ የመጨረሻ ሰልፋችን ነው ብሎ ወጡ ተብሎ መሳቂያ እኮ ነው። ሰልፋችን ካልተሰማ ሰይፍ እናነሳለን መሳቂያ ነው የነበረው። ስለዚህ ይሄ ህዝብ አልፎ ተርፎ ፕሪ ፕላንድ ይሆናል። በነገር ላይ ይሄ ጦርነት እነ ብርሃኑ ጁላ ገና ቀደም ብለው ከትግራዩም ጋር ከነበረው ጦርነትም በፊት ሲያስቡት የነበረ ጦርነት። እኛ ይሄ ጦርነት እንደሚካሄድ
ይሄ ጦርነት ሊካሄድ እንደሆነ ከጦርነቱ በፊት ተሰባስበን ስንመክር አንስተናል። ጦርነት ይከፍትብናል፣ ጦርነቱ ይካሄዳል፣ ምን ማድረግ እንዳለብን ብቻ እንምከር እየተባለ በዛ ደረጃ ነው ዝግጁ የነበረው። ለምን? ዓላማው ይዞት የተነሳው ዓላማ ይሄን ከማድረግ የሚያስቀረው አይደለም። ሊያሳካው የሚችለው ይሄን በማድረግ ነው። ጨፍጭፎ በማውደም የተማረ ወጣትን በማሳጣት ተቋሞችን በማውደም ዲስቲቲዩት የሆነ የተሰበረ እንደሚሉት መስፈር ነው የሚሉት የተሰበረ ካልሆነ ሊያሳኩት እንደማይችሉ ያውቃሉ። ስለዚህ ይሄን ለማድረግ ተንቀሳቅሰዋል። ስለሆነም ይሄን ጦርነት ከምንም በላይ ገና ቀደም ብሎ አቅዶት ገና ቀደም ብሎ ተዘጋጅቶበት ላንተም እንደነገረ ነብራኑ ጁላ ካንተም ጋር በነበራቸው ውይይት እንደነገሩ ይሄን ጦርነት ማድረጋቸው የማይቀር ነው ነበር። ስለዚህ ምን ያድርግ ይሄ ወጣት ይሄ ኃይል ትግል መጀመር አለበት። ፋኖ መነሳት ነበር፣ መደራጀት ነበር። ምስጋና ይግባቸው ይሄንን ላስተባበሩ፣ ምስጋና ይግባቸው ይሄንን ላደራጁ። አልሞትም የሚል ትጥቅና አስፈታች ያለው እኮ ይኸውልህ አልቃሻዎች ናቸው ያልቅሱ ሲያለቅሱ እንዳውም ዝም ካሉ ነው የሚጨንቀኝ ያለው ሽመልስ አብዲስ አይደለ? ሶፍት ስጧቸው ነው ያለው አይደለ? የበለጠ ደግሞ ጠበንጃችንን ቀምቶ ምላስና እንባ ያለን ሊያደርገን ሲነሳ እምቢ ያለ ትውልድ መጣ። ቀጥል። እሺ፣ ስለዚህ ይሄ እምቢ ያለ ትውልድ ያለፉትን 2 ዓመታት እንዳልከው ትግል ጀምሯል፣ ትግል እያደረገ ነው። ይሄ 2 ዓመት እንዴት ይገምገም ከተባለ እንዳልከው የተወሰኑ መስፈርቶችን ይዘን መነጋገር እንችላለን። ለምሳሌ የአንድ እንደዚህ አይነት የሽምቅ ትግል ስኬት ተብሎ ሊነሳ ከቻለ አንደኛው መገለጫ ሊሆን የሚችለው የመጀመሪያው ራሱን ሰርቫይቭ ማድረግ ችሏል ወይ፣ የሽምቅ ቡድኑ ህልውናው ቀጥሏል ወይ ነው። በእኔ መለኪያ ይሄ ሽምቅ ቡድን ህልውናው ቀጥሏል። የአማራ ታጋይ ህዝባዊ ነው። ከሌሎቹ የሽምቅ ትግሎች በምስራቅ አፍሪካ ደረጃ ከተደረጉትም ስትፈልግ ከአስመራ እስከ መቀሌ ከኤስፒኤልኤም እስከ ሌሎቹም ከተደረጉ የሽምቅ ትግል ታሪኮች አኳያ መገምገም፣ መመዘን፣ ማስተያየት ይቻላል። ዛሬ የአማራ ትግል ላይ አቃቂር ሊያወጡ ለሚሞክሩ አንዳንዶች የምለው ወይም በጣም የፈጠነ ውጤት ለሚጠብቁና ለሚጓጉ የምለው በ2 ዓመቱ ፋኖ ያስመዘገበውን ውጤት እና ድል ያስመዘገበ የሽምቅ ትግል ቡድን እኔ አላውቅም። ብርሃኑ ጁላ ሆን ብሎ ያወዳደረ ሲያወራ አስታውሳለሁ። በ2 ዓመቱ ኦነግ ምን ነበረ? በ2 ዓመቱ ወያኔ ምን ነበረ? በ2 ዓመቱ ሻዕቢያ ወይም ሌሎች የሽምቅ ትግል ቡድኖች በ2 ዓመታቸው ምን ነበሩ? ምን አሳክተው ነበረ? ከተመዘነ ከነው ስንነቱ የሚመዘነው ኦኬ የዘመን ሌሎች ፋክተሮች እንዳሉ አጥቻው አይደል። ነገር ግን በ2 ዓመት ውስጥ በጣም ፈጣን እድገት ነው ያስመዘገበው። ባለፉት 30 ዓመታት የትጥቅ ትግል አማራጭን የሞከሩ ቡድኖች በሙሉ ያላደረጉትን ፋኖ አድርጎታል፣ ወይም የአማራ ኃይል አሁን አድርጎታል። አንድ ቀበሌ መቆጣጠር ያልቻሉ ነበር የሚባለው አይደል? ሸማቂ ምንድነው የትጥቅ ትግል ኤርትራ የነበሩ በጣም በርካታ የትጥቅ ትግል ቡድኖች ታስታውሳለህ መሰለኝ። እነዛ ሁሉ የሚባል የነበረው አንድ ቀበሌ እንኳን መቆጣጠር ያልቻሉ ነፃ ማውጣት ያልቻሉ ግን ለአመታት የሽምቅ ትግልን የሚሰብኩ እየተባለ ብዙ ስም ይሰጥ ነበር። ከኢትዮጵያ የትጥቅ ትግልን አማራጭ ካደረጉ ቡድኖች ታሪክ አኳያ ቢታይ የፋኖ ትግል 70-80% የአማራ ነፃ ቀጠናን ፈጥሮ እያስተዳደረ እየታገለ የሚገኝበት ከዚህ አኳያ ውጤታማ አንገበርነብል አማራ ክልልን ፈጥሯል። ዛሬ እንደፈለገ ሊያስተዳድረው የሚችል የአማራ ክልል የለም። በነገር ላይ ከ20 ጊዜ በላይ ወደ ባህር ዳር በረራ አለ በየቀኑ ከአዲስ አበባ ከባህር ዳር ጎንደር በረራ ተጀምሯል። ቢኮዝ አረጋ ከበደ ከባህር ዳር ጎንደር በመኪና መሄድ አይችልም። ከአዲስ አበባ ባህር ዳር በመኪና መሄድ አይችልም። የትኛውም የሱ ካቢኔ አባል ወደ የትኛውም የዞን ከተማ በመኪና መንቀሳቀስ አይችልም። ወታደር ደርድሮ ወጥሮ ታጅቦ ካልሆነ መንቀሳቀስ አይችልም። እንዲህ ያለ አንገበርነብል የሆነ ሁኔታ ፈጥሮ መቆጣጠር የማይችል። ስለዚህ በዚህ ረገድ
ብዙ ስኬቶች ያሳየ ነው። ከነውስነቶች በጣም ብዙ ስኬቶች ያመጣ ነው ያሳየ ነው። አሁን ደግሞ በተለይ ከሶስት መለኪያዎች ማስቀመጥ እንችላለን። አንደኛ ህልውናውን ማስቀጠሉ ነው። ህልውናውን አስቀጥሏል። የአንድ የሽምቅ ትግል ስኬት ህልውናውን ማስቀጠሉ ነው፣ ቀጥሏል። ሁለተኛ ራሱን ማጠናከሩ ነው። የፋኖ ኃይል ራሱን አጠናክሯል። በሰው ኃይልም በመሳሪያ ራሱን አጠናክሯል። ይዞታውን አስፍቷል። ልምድ እያገኘ ነው። በሁለት ዓመት ውስጥ መራር እውነቶችንም ጣፋጭ ድሎችንም እያየ ሊደርሺፑ እንዲበስል የሚገደድባቸው ሁኔታዎች እያስተናገደ ቀጥሏል። ስለዚህ ቀላል ልምድ አይደለም። የመወሰን ውሳኔ ምናልባትም የሰው ህይወት ላይ ጭምር እንዲህ አይነት ልምድ እየተገኘ ነው ያለው። ሁልጊዜ ትክክል ሊሆን አይችልም። ኮረኮንች ነው ትግል ስለሆነ። ነገር ግን አቅሙንም እየገነባ የሰው ኃይሉንም ትጥቁንም እያሰፋ ቀጥሏል፣ አጠናክሯል። ሶስተኛው ተጋጣሚውን ኃይል አዳክሞታል ወይ ነው። ፋኖ የአብይ አህመድን አገዛዝ አላዳከመውም ወይ? አዳክሞታል። ልቅጣው አማራን ለማዳከም ለአብይ አህመድ ምንም ማለት ላይሆን ይችላል። ነገር ግን አብይ አህመድ በዲፕሎማሲውም ቢሆን አንደኛው ቅርቃር የሆነበት የአማራ ትግል ነው። በፖለቲካውም በኢኮኖሚው በብዙ ጉዳዮች ዛሬ ከየትም ለምኖ ተለቅቶ አምጥቶ የሚዋጋው በዚህ ምክንያት ነውና ያለፈው 2 ዓመት ሂደትም በጥሩ ሁኔታ ያደገ ያለ ትግል ነው ማለት እንችላለን። የአማራ ህዝብ ህልውና አደጋውን ለመቀልበስ የጀመረው ትግል ነው። በእርግጠኝነት በዚህ ኃይል ቁጥጥር ስር ተመልሶ የሚወድቅ አማራ ይኖራል ብዬ አላስብም። በጥሩ እድገት ነው መዝነው መሳይ። እንግዲህ ያሉትን ክፍተቶችን ማነሳለሁ ወደ ፋኖ ትግል የተለያዩ ገጽታዎች ወደዛ ጥያቄዎች ከማምራቴ በፊት ግን እስቲ ስለ አማራ ብሔርተኝነት እናንሳ። አንተም በተወሰነ ደረጃ የምታቀነቅነውን የአማራ ብሔርተኝነት እከታተላለሁና አንዳንዱ የአማራ ብሔርተኝነት ኢትዮጵያዊነትን አውልቆ ይመጣል፣ የኢትዮጵያዊነት ነው የጎዳን፣ ኢትዮጵያ በማለታችን ለዚህ ሁሉ ዋጋ ከፍልን፣ አሁንም የምንጠቃው ኢትዮጵያ በሚለው ማቀፍ ውስጥ በመቆየታችን ነው ብለው ያንን ኢትዮጵያዊነት እስከ መራገም የሚደርሱ የአማራ ብሔርተኛ አቀንቃኞች እንዳሉ እየተስተዋለ ነው። አንተ ከየትኛው እንደሆነ በእርግጥ ልትነግረንም ትችላለህ? ምናልባት ይሄ እንዴት ሊመጣ ቻለ? ይሄስ የትግራይን ብሔርተኝነት እንዲህ ጽንፍ የረገጠ ብሔርተኝነት እየተቃወምን የኦሮሞ ጽንፍ የወጣን ብሔርተኝነት እየተቃወምን የአማራ ተወላጆች ኢትዮጵያዊነትን አውልቆ በመጣል ላይ እንዴት ይህንን መስመር ይህንን መንገድ ተከተሉ የሚለው ነገር በብዙዎች ዘንድ ይነሳል። የአማራ ህዝብ ሆኖ የአማራ ተወላጆች ሆኖ የፋኖን ትግል የሚቃወሙት ለምንድን ነው ብለን ምክንያታቸውን ስንጠይቃቸው ኢትዮጵያዊነትን ሊያስጥሉን ይፈልጋሉ። ኢትዮጵያዊነትን ማጥለን መዳረሻችን ምንድን ነው? መጨረሻችን እኮ ከኢትዮጵያዊነት መውረድ አንፈልግም። ለዚህ ነው የፋኖ ትግል ጥርት ብሎ ይምጣ፣ ከኢትዮጵያዊነት ጋር መጣላት የለበትም የሚሉ ነገሮችን ያነሳሉ። ለማንኛውም አንተ የቱ ጋር ነህ? እስቲ ሁለቱንስ ወገኖች እንዴት ታያቸዋለህ? መልካም። እኔ የአማራው ብሔርተኛ መሆን ተፈጥሯዊ ነው በዚህ ሁኔታ ላይ የሚል ነው የመጀመሪያው መንደርደሪያ መያዝ ያለበት። ይሄ ማለት ምን ማለት ነው? ጥቃት ንቃትን ይፈጥራል። አንድ ምሁር ነው የሚለው ትሬት አክቲቬትስ አይደንቲቲ። የኮሌክቲቭሊ እንደ ቡድን ስትጠቃ እንደ ቡድን ማሰብ፣ እንደ ቡድን መሰባሰብ፣ እንደ ቡድን መደራጀት ትጀምራለህ። ስለዚህ ይሄ ተፈጥሯዊ ነው። እንደ ቡድን እየተጠቃ ያለ ማህበረሰብ፣ በማንነቱ እየተጠቃ ያለ ማህበረሰብ በማንነቱ ዙሪያ መሰባሰቡ፣ በማንነቱ ጣፈንታ ዙሪያ መምከሩ፣ በማንነቱ ዙሪያ መነጋገሩና መደራጀቱ ተፈጥሯዊ ነው። ይሄ የማንነት ንቃት በጥቃት የመጣ ነው። ስለዚህ ይሄ የማንነት ቡድን ከጥቃቱ የተነሳ ከዛም በፈጠረው ኮሌክቲቭ ኮንሽስነስ ስለ ትናንትና የጋራ ማንነቱ፣ ስለ ዛሬ የጋራ ጥቃቱና ስለ ነገ የጋራ ተስፋው ሊያስብ ቢገደል ተፈጥሯዊ ነው። ምክንያቱም ይህንን የኮሌክቲቭ ኮንሽስነስ የወል ጥቃት የማንነት የወል ጥቃት የፈጠሩ ጥቃቱ ስለሆነ የንቃቱ ምንጭ ጥቃቱ ነው። ስለዚህ በማንነቱ ዙሪያ አማራው መደራጀቱ መሰባሰቡ እየደረሰበት ካለው ዶፍ አኳያ የመነጨ ስለሆነ ምንም የሚያስገርም አይደለም ነው የመጀመሪያው ጉዳይ። ስለዚህ አማራው በማንነቱ ከመሰባሰብና በማንነቱ ላይ የደረሰበት ያለውን ጥቃት ከመመከት ውጪ ሊታሰብ የሚችል አይደለም ብሔርተኝነት። ብሔርተኝነት ይሄ ነው።
አይሁዶች አንድ ጸሐፊ አለ። አይሁዶች በአንድ ወቅት የጀርመንም አይሁዶች የሌሎችም አይሁዶች በማንነታቸው ተበትነው የሚኖሩ የተለያየ ግንዛቤ፣ የተለያየ አስተሳሰብ፣ የተለያየ እምነት ያላቸው ነበሩ። በተለያየ ሁኔታ ውስጥ በተለያየ እሳቤ ውስጥ ይኖሩ የነበሩ ናቸው። ነገር ግን በማንነታቸው ላይ ጥቃት በመጣ ጊዜ ያ ልዩነታቸው፣ የውስጥ ልዩነታቸው፣ የአመለካከት ልዩነታቸው፣ የአሰላለፍ ልዩነታቸው በሙሉ ዋጋ እንደሌለው አወቁ። ሁሉንም ነገር የሚወስነው አይሁድነታቸው መሆኑን ባወቁ ጊዜ በአይሁድነት ተደራጁ። የጋራ ርዕዮተ ዓለም ያዙ። በዛ ተደራጅተው ታገሉ ነው። አሁን ኢትዮጵያዊ አማራ፣ አሜሪካዊ አማራ፣ የኬንያዊ አማራ፣ ጎንደራዊ አማራ መሆን በአማራነት ከመጠቃት የሚያድን አልሆነም። ኦርቶዶክስ አማራ፣ ሙስሊም አማራ፣ ፕሮቴስታንት አማራ መሆን በአማራነት ከመጠቃት የሚያድን አይደለም። ስለዚህ የጥቃት ማዕከሉ አማራነት ከሆነ በአማራነት መሰባሰብ ተፈጥሯዊ ነው ማለት ነው። ምክንያቱም ዋት ማተርስ አሁን አማራ መሆን ለዚህ